ሰላም እንደምናላችሁልኝ ክብራን የታላቁ የማንቸስተር ዩናይትድ ደጋፊዎች በፕሬስ ኮንፈረንስ ነው የተገናኘ ነው። ስላገኘዋችሁ በጣም ደስ ብሎኛል። በያላችሁበት የዓለም ክፍል ሁሉ ሰላማችሁ ብዝት ይበል። ሰኞ ምሽት ነው ማንቸስተር ዩናይትድ ከብሬንትፎርድ ጋር ጨዋታውን የሚያከናውነው። ትናንትና ምሽት በካሪንግተን ማይክል ካሪክ ለሰኞ ጨዋታ በጣም ቀደም ብሎ ጋዜጣዊ መግለጫ ሰጥቷል። ብዙ ጊዜ ለሰኞ ጨዋታዎች ቅዳሜ ወይ አረብ ነው ጋዜጣዊ መግለጫዎች የሚሰጡ፣ ግን ማይክል ካሪክ ሐሙስ ዕለት ጋዜጣዊ መግለጫ መስጠት ችሏል። ትናንትና ምሽት ማለት ነው። እናም የማይክል ካሪክን ጋዜጣዊ መግለጫ ኢች ወርድ እንደወረደ ቃል በቃል ለእናንተ ለማቅረብ ተገናኝተናል ማለት ነው። ስለ ብዙ ጉዳዮች ነገሮችን ለመስጠት ሞክሯል። በቡድን ዜናዎች ላይ ሌኒ ይሮ ስለመመለስና አለመመለሱ፣ እንዲሁም ስለ ፓትሪክ ዶርክ ጉዳት፣ ስለ ብሩኖ ፈርናንዴዝ በዚህ ውድድር ዓመት የዓመቱ የፕሪሚየር ሊግ ኮከብ ተጫዋች ስለመባልና ስለመመረጥ፣ እንዲሁም በዚህ ውድድር ዓመት ስለሱ ብቃት፣ እንዲሁም ነው ብቃቱ እንዲያሻሽል ምን እንደረዳው ምን እንደጨመሩለት ለመናገር ሞክሯል። ሊያም ሮዘሪ ከአሰልጣኝነት ተሰናብቷል የቼልሲው። ስለዚህ ጉዳይም ተጠይቆ ምላሹን ሰጥቷል። በሚቀጥለው ውድድር ዓመት ማንቸስተር ዩናይትድ አሰልጣኝ ሆኖ መቆየት ይፈልግ እንደሆነም ተጠይቆ ምላሽን ሰጥቷል። እነዚህን ጥያቄዎች ምን አለ የሚሉትን ጉዳዮች ከኔ ታደምጣላችሁ። እናንተ ያዳምጣችሁ ደግሞ የላይክ በተኑን ተጫኑና ድጋፋችሁን ስጡን። ሰብስክራይብ ማድረግ የምትፈልጉ ሰብስክራይብ አድርጉት። ያላረጋችሁ አድማጮቻችን የኮሜንት መስጫው ባር የእናንተን አስተያየቶች ይቀበላል። ስለ ማይክል ካሪክ ሀሳቦች የተሰማችሁን ሀሳቦች ልትጽፉበት ትችላላችሁ። አብራችሁን ስለምትቆዩ ስለምታደምጡን ከልብ እናመሰግናለን። ግሎሪ ማን ዩናይትድ እንመለሳለን። ተመልሰናል አድማጮቻችን። ቅድም መግቢያ ላይ እንዳነሳሁት እንግዲህ ይሄኛው ፕሬስ ኮንፈረንስ በካሪንግተን ትናንትና ምሽት ላይ የተሰጠው ሰኞ ምሽት 4 ሰዓት ጨዋታው እንደሚከናወን ሁሉ በጣም የቀደመ ፕሬስ ኮንፈረንስ ነውና በፕሬስ ኮንፈረንሱና በጨዋታው መካከል ውስጥ ያለው የቀን ጋፕ ፕሬስ ኮንፈረንሱን ቫልዩም በጥቂቱ ያወርደዋል። የሚናገራቸው ነገሮች በሙሉ ለውጥ ሊኖራቸው ስለሚችል ማለት ነው። ስለዚህ ጉዳት ዜናዎቹ በአንዳንድ ጉዳዮች ሲሰጣቸው ማብራሪያዎች በሙሉ ለውጦች ሊኖራቸው ይችላሉ። ቢኮዝ ጨዋታው ገና ሰኞ ከመከናወኑ አንፃር ማለት ነው። ግን ፕሬስ ኮንፈረንሱ የጀመረው በጉዳት ዜናዎች ነው። ጋዜጠኛው የጠየቀውና በመጀመሪያ አለና ስለ ሰኞ ጨዋታ የጉዳት መረጃ ካለ ይንገሩን አለ። እውነቱን ለመናገር እንደነበረውን ሁሉ ነገር ከጨዋታው ከባለፈው ጨዋታ በኋላ ጥቂት መጠነኛውን የመጋጨት መጠነኛውን የወለምታ ስሜቶች ነበሩ። እነሱ ሁሉ ሰላም ናቸው። ፓትሪክ ዶርክ ነው ለመመለስ በጣም እየሰራ ነው። በእርግጥ ጥሩ መሻሻል እያሳየ ነው። እናም ከኛ ጋር ልምድ ለመጀመር ፍጹም ተቃርቧል። ይህ እውነት ሆኖ ስለዚህ ያ ጥሩ ዜና ይመስለኛል ሲል መናገር ቻለ። እዛው ላይ ቲም ኒውስ ወይም የጉዳት ዜናውን ሳይጨርስ ጋዜጠኛው አቋረጠውና ስለ ሌኒ ይሮ አዲስ ነገር አለው ሰኞ ይመለሳል ወይ ብለው ጠየቁት። ባለፈው እንግዲህ እንዳልነበረ ይታወቃል። እናም ካለሱ ነው ካለ ሌኒ ይሮ ነው የተከላካይ መስመራችን የተጫወተው ማዝራዊን በሜክሺፍት ቀይሮ አሁንም በዚያ ላይ እየሰራ ይገኛል አለ። ስለዚህ እድል አለው፣ ነገር ግን በዚያ ደረጃ ላይ ወይም ደግሞ በ100% እርግጠኝነት ውስጥ አይደለም የምንገኘው፣ ግን ወደ ጨዋታ የመመለስ እድሉ ሰፊ ነው ብሏል። አሁን ይሄኛው ሐሙስ ነው እንግዲህ በጨዋታ የመሳተፍ እድሉ ሰፊ ነው ብሎ የተናገረ፣ ግን 100% አይደለም ብሏል። እስከ እሁድ ሰኞ ድረስ 100% የመሆኑ እድሉ በጣም ሰፊ ነው፣ ከና ሐሙስ ላይ ስለምንገኝ ማለት ነው። ቀጠለ ማይክል ካሪክ ጋዜጣዊ መግለጫ አሁን ካላችሁበት 6ኛ ደረጃ አንጻር ሰዎች ወደ በጋው ማለት በክረምት የተጫዋች የዝውውር መስኮት እነሱ በጋ ነው የሚሉት ወደ አዳዲስ ተጫዋቾችን ወይም ደግሞ ወደ እርሱ የወደፊት ቆይታ መመልከታቸው ተፈጥሯዊ ይሆናል አለው ጋዜጠኛው። ተፈጥሯዊ ነው ማለት የዝውውር አመቱ የውድድር አመቱ ያለቀ ስለሆነ ስለ ተጫዋች ዝውውር ብታስቡ መጥፎ አይደለም ነው። ከጥር ወር ጀምሮ ከመጡ ወዲህ ድንቅ ስራ ሰርተዋል። ስራውን ከክረምቱ በኋላ የመቀጠል ፍላጎቱ ምን ያህል ነው ሲል ጋዜጠኛው ማይክል ካሪክ ኢንተረስቲንግ የሆነና ብዙ ሰዎች የሚፈልጉትን ጥያቄ ጠየቀው ማለት ነውና ብዙ ጊዜ ይህን ነገር ደጋግሜ ተናግሬዋለሁ አለ ማይክል ካሪክ። እዚህ መሆን ያስደስተኛል፣ እሱን ያውቁታል። ባለውበት ሚና በጣም እደሰታለሁ። አንዳንድ ጥሩ ውጤቶችን አግኝተናል። እናም በጥሩ ሁኔታ ላይ ነን። ብዙ የሚቀሩ ነገሮች እንዳሉ አስባለሁ። አሁንም መሻሻል እንፈልጋለን። መድረስ የምንፈልግባቸው ስቴፖችና ደረጃዎች አሉን። እናያለን። ያውቁታል። በየሳምንቱ በእናንተ ፊት ተመሳሳይ ነገሮችን እየደጋገምኩ ነው የምናገር። በዚህ ረገድ ልናገር የሚችለው ነገር የተገደበ ነው፣ ግን ደግሜ እናገራለሁ። በዚህ መሆን እኔን ያስደስተኛል። እዚህ መሆን እወዳለሁ። ባለውበት ቦታ መገኘት ትልቅ ክብር ነው። ነገር ግን የተሰጠኝን ኃላፊነት ነው የመራው ምገኝ ሲል በሱ እጅ ያልሆነ ጉዳይ እንደሆነ ከክረምቱ በኋላ በሚቀጥለው ውድድር ዓመት የማንቸስተር ዩናይትድ አሰልጣኝ ሆኖ መቆየት በሱ እጅ ያልሆነ ጉዳይ እንደሆነ ለማብራራት ሞክሯል። በሱ እጅ ብቻ ያለመሆኑን ጉዳይ ብቻ ሳይሆን እዛ መሆን እንደሚፈልግ ቢያቆዩት እንደማይጠላ የማንቸስተር ዩናይትድ አሰልጣኝ ሆኖ ቢቆይ እንደማይጠላ ግን ደግሞ
በሱ እጅ ያለው ውሳኔ እንዳልሆነ ለመናገር ነው የሞከረ ማይክል ካሪክ ማለት ውሳኔው መቼ ግልጽ እንደሚሆን ይጠብቃሉ ሲል ጋዜጣው ደግሞ ዞሌ ተናገራቸው። እውነቱን ለመናገር አለ እርግጠኛ አይደለም እና በቅንነት እኔ እየተከታተልኩ ያለው የጊዜ ገደብ ወይም ዴድላይን የለም። ግልጽ መሆን ሲገባው ግልጽ የሚሆን ይመስለኛል። እናም እኔ አሁን እዚህ ያለሁት ቡድኑን ለመርዳት ነው እና ክለቡ ውጤት እንዲያገኝ ለማገዝ ነው። በአሁኑ ጊዜ በጣም ጥሩ እየሰራ እንደሆነ ይሰማኛል እና መግፋታችንን ፑሽ ማድረጋችን መሻሻላችን መቀጠል እንችላለን። ስለዚህ በእውነት አሁን ሙሉ ትኩረት እዚህ ላይ ብቻ ነው ሲል በሚቀጥለው ውድድር ዓመት ማንቸስተር ዩናይትድ ስለመቆየትና ስላለመቆየት አሁን እያስጨነቀው እንዳልሆነና አሁን ያስጨነቀው ቡድኑን መርዳት ላይ እንደሆነ ማይክል ካሪክ ለማብራራት ሞክሯል። ሲቀጥል ሌላ ጋዜጠኛ እስካሁን ባለው ሚናው መደሰቶችን ተናግሯል። ብዙ ጨዋታዎች እንደሚቀርም አውቃለሁ፣ ግን እስካሁን ባለው ቆይቶ በጣም የወደዱት ምንድን ነው? ለረጅም ጊዜ ተጫዋች እንደመሆን መጠን የስራው የትኛው ክፍል አስገርመውታል ሲል የማንቸስተር ዩናይትድ አሰልጣኝ መሆን ምን እንደሚያስገርም ለመጠየቅ ሞክሯል። ካሪክም የተለየ አስገርሞኛል ብዬ አላስብም። እዚህ ለረጅም ጊዜ ቆይቻለሁ እና ብዙ ነገሮችን መውጣትና መውረዶችን አይቻለሁ። ስለዚህ ልምዴ በሁኔታዎች ውስጥ ብዙ ይረዳኛል ብዬ አስባለሁ። ከተጫዋቾች ጋር መስራት ነው የምወደው። እናም እነሱን እንዲያድጉ መርዳት፣ ያላቸውን ብቃት እና ታለንት ከመጨረሻው እንዲጠቀሙበት ማድረግ፣ በመጨረሻም ውጤት ማምጣት፣ ያንን ውጤት ከደጋፊዎች ጋር መጋራትና ኢንጆይ ማድረግ ትልቁ ፍላጎት ነው። ጠቃሚ ድሎችና ትልልቅ ድሎች ሲያገኙ ደስታችን የሚጋሩበት ጊዜ ይኖሩታል። ሁላችንም እዚህ ነው ያለ ነው። ለዚህ ነው እዚህ የምንገኘው አይደል? ስለዚህ ከነሱ ጋር በደንብ ነገሮችን ኢንጆይ ማድረግ ይፈልጋሉ ሲል የሚወደው ነገር ደጋፊዎችን ማስደሰት እንደሆነ፣ ተጫዋቾችን በግል መርዳት እነሱን ሲረዳ ውጤት ይመጣል። ውጤት ሲመጣ ደግሞ ደጋፊዎች ደስ ይላቸዋል። ያ ዋናው የሚያስደስተው ነገር እንደሆነ ነው ማይክል ካሪክ ለመግለጽ የሞከረው። ሌላ ጥያቄ ስለ ስራው በረጅም ጊዜ እይታ ሲታሰብ ከካሪንግተን ውጭ ያሉ ተቾች የኦሊጎኖር ሶልሼርን ጊዜና አሁን ካሉት ጊዜ ጋር ያነጻጽራሉ። ስለዚህ ንጽጽር ምን ያስባሉ? እንዲሁም ያ ውይይት ባለፉት ጥቂት ዓመታት እንደ አሰልጣኝ ባሳዩት እድገት እንዲሁም ለቅርብ ጓደኛው ለኦሌ ግዴለሽነት ወይም ንቀት እንደሆነ አይሰማውትም ሲል አንድ ጋዜጠኛ ጠየቃቸውና ምን መሰላችሁ እዚህ ጥያቄ ውስጥ ያለው የካሪክንና አሁን ያለውን የካሪክንና የኦሊጎኖር ሶልሼርን ፐርፎርማንስ ያነጻጽራሉ። ካሪክ እንደ ኦሌ የመሆን እድል አለው ብሎና ኦሌ የአመቱ መጨረሻ መጥፎ ስለሆነና ግን ደግሞ ብዙ አመት ያሰለጠነ አሰልጣኝ ነው ማንቸስተር ዩናይትድ ውስጥ ከካሪክ ስራ ጋር ማነጻጸር ለኦሌ ዲስሪስፔክት ነው። ገና ካሪክ እየመጣ ያለ አሰልጣኝ ስለሆነ ማለት ነውና እንደዛ ነው የጠየቀው። ንቀት አለ ካሪክ ዲስሪስፔክት ብዬ አላስብም። ለሱ ከፍተኛ ክብር አለኝ። እሱ የኔ የቅርብ ጓደኛ ነው። እዚህ በነበረበት ጊዜ አብሬው በቅርብ ሰርቻለሁ። እኔ አሰልጣኝ ነበርኩ። ስለዚህ ከዛ ጋር ግንኙነት ነበረኝ። እናም ብዙ ጥሩ ነገሮችን እየሰራን ይመስለኛል። እናም ተቀራርበን ነበረ። በመጨረሻም ግልጽ ነው ተለወጠ እና ወደ ሌላ አቅጣጫ ሄደ። እግር ኳስ እንዲህ ነው። ንጽጽርን በተመለከተ አመታት ወደ ኋላ ሄደው ሁሉንም አይነት ሁኔታዎች አሰልጣኞችን፣ የክለብ ማናጀሮችን፣ ቡድኖችን ማወዳደር ይችላሉ። ለማነጻጸር በሚመርጡት ነገር ላይ ይወሰናል እንጂ ምንም ፋይዳ የለውም። ኢሪሌቫንት ነው አለ ንጽጽር። በእውነት እሱ ነገር አለ አለ የሚፈልጉትን ነገር ብቻ ያነጻጽራሉ አለ። ወደ አመታት ተሻግረው ወደ ሆነ ክለብ ሄደው የሚፈልጉትን ነገር ብቻ ያነጻጽራሉ። ግን ይሄ አሉታዊ ሆነ አዎንታዊ አይደለም። ምንም አይነት ግንኙነት የለውም ከኛ ከምንሰራው ጋር። አሁን የተለየ ቡድን ነን ብዬ አስባለሁ። በእኔ ኃላፊነት ላይ ቢሆንም ባልሆንም የተለየ ቡድን ነው፣ የተለየ ጊዜ ነው። ስለዚህ ንጽጽር ምንም አይነት ልዩነት ያመጣል ብዬ አላስብም ሲል ከሱ ቡድን ጋር መነጻጸሩ ለኦሌ ንቀት እንዳልሆነ ኦሌ ደግሞ በጣም ጥሩ አሰልጣኝ እንደሆነና የሚወደው ጓደኛው እንደሆነ ለማብራራት ሞክሯል። ሌላ ጥያቄ ስለ ብሩኖ ፈርናንዴዝ ነው የሚጠበቅ ነው። ስለ ብሩኖ ፈርናንዴዝ ዊክ ቱ ዊክ መወራት ያለበት ጉዳይ ይመስለኛል። ስለ ብሩኖ ልጠይቀውታል። የብዙዎች የውድድር ዘመኑ ምርጡ ተጫዋች የመሆን ግምት ተሰጥቶታል። በአጥቂ በፊት መስመር ስታቲስቲክስ ረገድ ከሌሎች ተጫዋቾች በብዙ ማይሎች ቀድሟል፣ በተለይም ግብ በመፍጠር። ስለዚህ እርሶ እዚህ ከገቡ በኋላ ሁሉም ነገር የተቀየረ በሚመስልበት ጊዜ በዚህ ደረጃ እንዲመለስ እርስዎ ምንድን ያደረጉለት ወይም ክለቡ ምንድን ያመቻችለት ሲል ለብሩኖ ፈርናንዴዝ ምንድን ያረዳው ብሎ ጠይቀውታል። በእርግጥ በግሌ እንደ ሁሉም ተጫዋቾች ለብሩኖ ሂዶ ብቃቱን በሚያሳይበት መድረክ መስጠት ይመስለኛል። ወይም ደግሞ ብቃቱን የሚያሳይበትን መንገድ የጨዋታ መንገድ ለመፍጠር ሞክረናል። በዛ ውስጥ የሁሉንም ሰው ምርጥ ብቃት ለማውጣት መዋቅሩን ለማስተካከል የቡድኑ አደረጃጀት ለመፍጠር እየሞከረ ነው። ግልጽ ነው ለቡድኑ ጥቅም ሲባል ሁሉም ሰው ትንሽ መስዋዕትነት መክፈል ያለባቸው ገደቦች አሉ። ነገር ግን ለኔ ብሩኖን በአጥቂ ቦታዎች ላይ በትንሽ ነፃነት ማየት እወዳለሁ። ስለ ቡድን መዋቅር ስንነጋገር የአንዳንድ ተጫዋቾች ነፃነት ትነካለ
ነገር ግን ብሩኖ እንደዛ ማድረግ አይጠበቅብም። ስለዚህ በፊት መስመር በጥቂቱም ቢሆን ነፃነትን ሰጠነዋል። ነፃነት የሚወድ አይነት ተጫዋች ነው። እሱ በድጋሚ ለቡድኑ ይጫወታል እና በዚያ ውስጥ ትልቅ ኃላፊነት አለበት። በተለይም ቅዳሜ በነበረው ጨዋታ ላይ ያለ ኳስ ያደረገው የመከላከል ስራ በጣም አስደናቂ ነበር። ስለዚህ በዚህ ውስጥ ትልቅ ኃላፊነት አለበት። ነገር ግን በሱ መታመን ወይም በሱ ላይ ኃላፊነት መውደቅ የለብን። እሱ በጣም ጥሩ ተጫዋች ነው። ነገሮችን ያህል ፈጣሪን በጣም ጥሩ አእምሮ አሉ። የቡድኑ ትልቅ አካልና ትልቅ ተጽዕኖ ፈጣሪ ተጫዋች ነው። ግን በአንድ ተጫዋች መተማመን አይኖርብንም። ስለዚህ አብዛኛው ነገር እምነት መጣልና እሱ ትልቅ ለውጥ ማምጣት ይችላል ብለን በምናስብበት ቦታ ላይ እሱን ለማስቀመጥ መሞከር ነው። እሱን አድርገናል። እሱም ያን ምላሽ ሰጥቶናል ሲል ለብሩኖ ፈርናንዴዝ ያለውን አድናቆት ማይክል ካሪክ ለመግለጽ ሞክሯል። ስለሱ ስላሉት የተለያዩ ባህሪያት ተጠይቀውት ነበር። እርሶ ከመጡ በኋላ በቅርበት ስላዩት በተለየ በጣም አስደናቂ ነገር ምንድን ነው? ስለ ብሩኖ የሚነግሩኝ የተለየ ነገር ምንድን ነው ብለው ጠየቀ ጋዜጠኛው። ማይክል ካሪክም ሲመልስ ብሩኖ ለረጅም ጊዜ አውቀዋለሁ፣ እናም ወደ ክለቡ ሲመጣ አብሬው ሰርቻለሁ። ስለዚህ በዚህ ረገድ አላስገረመኝም። ምን ሊያመጣ እንደሚችል በትክክል አውቃለሁ። በጊዜ ሂደት እንደሚዳብርና ልምዱ እንደሚረዳው አስባለሁ። እናም እሱ በአዎንታዊ መልኩ እንዳደገ በእርግጥ ማየት ይቻላል። ስለዚህ እሱ ትልቅ ተጽዕኖ ፈጣሪ ነው። ትልቅ ለውጥ አምጧል። እናም በአሁኑ ጊዜ በጣም ጥሩ ሁኔታ በጥሩ ብቃት እየተጫወተ ነው። ስለዚህ ደግሞ በጣም ደስተኞች ነው በሱ ዙሪያ ያለን ሰዎች ሲል ነው ለማብራራት የሞከረ። የማይክል ካሪክ የመጨረሻ ጥያቄ ስለ ሊያም ሮዘነሪ ነው። ሊያም ሮዘነሪ ስራውን አጥቷል። እንደ አዲስ እንግሊዛዊ አሰልጣኝ በአሁኑ ጊዜ የአሰልጣኝነት ስራ እንዴት ያዩታል? ምክንያቱም ሊያም ሮዘነሪ እንግሊዛዊ ነው። እንግሊዛዊ አሰልጣኞች እየተባረሩ ይገኛሉ እና ቶፕ 6 ውስጥ የሚገኙ ቡድኖች በሁለት እንግሊዛዊ አሰልጣኞች ሲሰለጥኑ ለመጀመሪያ ጊዜ ነበረ ለሻምፒዮንስ ሊግ ቦታ ሲፎካከሩ ማለት ነው። ሊያም ሮዘነሪ እንዲሁም ማይክል ካሪክ ማለት ነውና የእንግሊዝ እግር ኳስ በጥቂቱም ለውጥ ያመጣሉ ተብሎ የሚጠበቁት ማይክል ካሪክ እና ሊያም ሮዘነሪ ነበር። ሊያም ሮዘነሪ አሁን ተሰናብቷል። ለዛ ነው የጠየቁት እና እንደ አንድ እንግሊዛዊ አሰልጣኝ በአሁኑ ጊዜ የአሰልጣኝነት ስራ እንዴት ያዩታል? እንዴት ይመለከታል? እርስዎ በሚድልስብሮ በነበሩበት ጊዜ እና ከቆዩ በኋላ በስራቸው ላይ ያሉ 20 አሰልጣኞች ነበሩ እና እርስዎ በዚህ ከተሾሙ በኋላ ደግሞ 20 የአሰልጣኞች ቅጥሮች ተደርገዋል። ያንን ስራ እንዴት ነው የሚሰሩት? ምክንያቱም እንደ ድሮ ነገርን ለመገንባት ጊዜ አያገኙም፣ እንደ ቡድን ለመገንባት ጊዜ አያገኙም ሲል ለመግለጽ ሞክሯል። ባለፉት 3 ዓመታት እንግሊዝ ውስጥ 20 አሰልጣኞች ሹምሽር ተከናውኗል። ባለፉት 3 ዓመታት እሱ አሰልጣኝ ከሆነ ጀምሮ በሚድልስብሮ ማለት ነውና ለዛ ነው ጠይቁት የሞከሩት። በእርግጥ ሁለት ገጽታዎች አሉት አለ ማይክል ካሪክ። በእርግጥ ፈጣን ውጤት እና የሚቀጥለው ጨዋታ እንደ ሁልጊዜው አስፈላጊ መሆን ነው። ነገር ግን የወደፊት ጊዜ ምን እንደሚመስልና ያንን በትልቅ ስዕል የተሻለ ለማድረግ የምናስበው እንደ አሰልጣኝ ቡድን እንደ ክለብ ትልቅ ኃላፊነት አለ። ሁልጊዜ አዎንታዊ መሆንና ምን ሊሳካ እንደሚችል ማየት ብቻ ነው የሚቻለው። እኔ እንደዛ ነኝ። በዓለም ላይ ብዙ አሉታዊ ነገሮች ወይም መሰናክሎች ሊኖሩ ይችላሉ። እኔ ህይወቴን በአዎንታዊ መንገድ በየቀኑ ምን ሊሳካ እንደሚችል በማሰብ በመምራት እወዳለሁ። ስለዚህ በመጨረሻ ለእኛ እስከ ውድድር ዘመኑ መጨረሻ ድረስ የሆነ ስኬት ማግኘትና ከዛ በኋላ ምን እንደሚከሰት ማየት፣ ግን ደግሞ ምን ሊበላሽ እንደሚችል ማሰብ አልፈልግም። ስለዚህ ወሳኙ ጉዳይ ፖዚቲቭ የሆኑትን ጉዳዮች ብቻ ማየት እንደሚፈልግ ነው። እንግሊዛዊ አሰልጣኞች እየተሳካላቸው ስላለመሆኑ ሊያም ሮዘነሪ እየተሰናበተ ስለመሆኑ ማሰብ እንደማይፈልግና ፖዚቲቭ የሆነውን ነገር ብቻ የወደፊት ምስሉ ብቻ እንደሚመለከት ለመግለጽ ሞክሯል ማለት ነው። ሐሙስ ትናንትና ምሽት ማይክል ካሪክ ለጋዜጠኞች የሰጠው ጋዜጣዊ መግለጫ ይህን መሰል ኢች ወርድ እንደወረደ ለእናንተ ለማቅረብ ሞክረናል። ስላዳመጣችሁና አብራችሁ ስለነበራችሁ ከልብ እናመሰግናለን። መልካም ቀን ይሁንላችሁ። ባይ እንወዳችኋል።